ሰላም ሰላም ዩቱብ እንዴት ናችሁልኝ? ዛሬም ተመልሰን መጥተናል። ያው ሰብስክራይብ ማድረጋችሁ እንዳትረሱ። ግን ከባድና አሳዛኝ የሆነ ቪዲዮ ወይ ደግሞ ነገር ይዤላችሁ መጥቻለሁ። ሁላችንም እንደምናውቀው በጣም የምናደንቀውና የምንወደው የምናከብረው ከዚህ በፊት በትወና ፊልም በመስራት በማዝናናት አስቂኝ የሆነ ቲያትር በማሳየት እኛን ከትውልድ ወደ ትውልድ ያሻገረ በጣም የፊልም ኢንዱስትሪ ላይ የሚታወቅ ኮሜዲያን ሆኖ የሚጫወት የምናውቀው ነጻነት ወርቅነህ ያው በደንብ ታውቁታላችሁ። ከዚህ በፊት ምናልባት ኢትዮጵያ ውስጥ ሆናችሁ ከኢትዮጵያ ውጭም ያላችሁ ሰዎች በጣም ከምናደንቀውና ከምንደግፈው ከእሱ ጋር መሆን ከእሱ ጋር ፎቶ መነሳት ከእሱ ጋር የሰራችውን ስራዎች በሳቅ እኛን ሲያስቀን ሲያዝናናን የነበረ ትልቅ ባለውለታችን ነውና ዛሬ ከዚህ በፊት በተለይ ታሞ ነበር። እንደሚታወቀው ብዙ ሐኪም ቤት ሄዷል። ውጭ ሀገር ህንድ ሀገር ሄዶ ታክሞ መጥቷል እና ብዙ ነገሮችን አድርጎ ታክሞ ተመልሶ መምጣቱን ይታወቃል። እንደተለመደው በኢቢኤስ ሁሉንም ነገር ትቶ በኢቢኤስ ላይ መስራት ጀምሮ ነበር። የኢቢኤስ ጨዋታ የቤተሰብ ጨዋታ ላይ በደንብ ፕሮግራሙን የምትከታተሉ ሰዎች ታውቁታላችሁ ብዬ አስባለሁ። እና እንደተለመደው እንደዚህ አይነት ህክምና ታሞ እና ቆይቶ ነበር የመጣው። እንደተለመደው የኔ ፋሚሊ እንደዚህ በጣም የሚያስደነግጥ ነገር በሀዘን ሆኜ ነው የማወራው። እና እንደዚህ ባለውለታችንን የሳቅ ምንጫችንን ስናጣው ከባድ ህመም ሊሰማን ይችላል ማለት ነው። እና ከዛ ሁሉንም ነገር አስተካክሎ ምን አድርጎ ድጋሚ ደግሞ ያው ዛሬ አዲስ መረጃ ወጣና አሳዛኝና ሰውን የሚያስከፋ እኛ አድናቂዎቹን በጣም ከባድ የሆነ ነገር ነው የተሰማው። እና ሁላችንም እንደምናውቀው የሳቃችን ምንጭ ነው። በተለይ የፊልም ኢንዱስትሪ ላይ በጣም ትልቅ ሚና ሲጫወት የነበረ ጓደኞቹን ቤተሰቦቹን አክባሪ ሁሌ በፈገግታ የምናውቀው እና በጣም ትልቅ አርቲስት ነበር። እና በጣም የምናውቀው ትልቅ አርቲስት ነው። አርአያችን ነበር ለብዙ ወጣቶች ለብዙ ኢትዮጵያውያን ጨዋታ ቤተሰብ ላይ ኢቢኤስ ላይ እንደምናውቀው የሳቃቸው ምርጫ ወይ ደግሞ ምንጭ ነበር። እና ነጻነት ወርቅነህ ከዚህ በፊት በጣም ብዙ ሐኪም ቤት ሄዷል። ስታክም ነበር። ፕራይቬት የሆኑ ላይፉን አውጥቶ ለእኛ ለመናገር ይከብድ ነበር። እንደተለመደው እንደ ዛሬ ደግሞ ያው እግዚአብሔር ያለው ነው እና የሚሆነው የሰው ልጅ ይሄን ያህል እድሜ እንኖራለን ብለን እንገምታለን እናስባለን። ብዙ ነገሮችን አቅደን ብዙ ነገሮችን ሰርተን ምናምን እናስቀምጣለን። በዚህ እድሜ ይሄን እሰራለሁ በዚህ እድሜ እዚህ እደርሳለሁ ብለን ነው የምናስበው እንደ ሰው ልጅ ማለት ነው። እና ነገር ግን እዛ ላይ ሞት አንጨምርበትም። ሞት እንግዳ ናት። ያው ተጠይቆ ወይ ደግሞ ጠይቃ አትመጣምና ሞት ከባድ ነው። በቃ ፍቃድ አትጠይቅም ዝም ብላ ነው መጥታ እንትን የምትለው። እና ድንገተኛ ከሆነ ሞት ደግሞ እግዚአብሔር ይጠብቀን። ዛሬ መጥፎ መግለጫ ወይ ደግሞ መጥፎ ነገር ሆኗል። ዛሬ ህይወቱ እንዳለፈ ብዙ የሶሻል ሚዲያ ማህበራዊ ሚዲያ ብዙ ነገሮች ዜናዎች የሚሰሩ ቲክቶክ ላይም ሆነ ዩቲዩብ ላይ እና ብዙ አጫጭር ቪዲዮዎችን የሚሰሩ ሰዎች ይፋ ወጥቷል ማለት ነው። እና ዛሬ ህይወቱ እንዳለፈ እየተነገረ ይገኛል። በጣም ባለውለታችን ናቸው። በጣም ነጻነት ወርቅነህ ትልቅ ሰው ነው እና በጣም የሚገርም አሁን ሰው ሁሉ እንደዚህ ሲያወራ ቀላል ነው የሚመስለው። ግን በጣም የሳቃችን ምንጭ ሰው አክባሪ ሰው አስቂ ለሰው ደስታ የሚጨነቅ ሰው የሚደግፍ ኢቢኤስ ወይ ደግሞ የቤተሰብ ጨዋታ ያለሱ ባዶ እንደሆነች ስለምናውቅ ሁላችንም ያው ለተወሰነ ጊዜያት ሀዘናችንን በሱ በህልና ጸሎት እንድናስበው እላለሁኝ። ያው ምንም ማድረግ አይቻልም የእግዚአብሔር ፍቃድ ነው የሚሆነው። ነፍሱን በአጸደ ገነት ያኖርልን እንላለን። ሁላችሁም ይሄን ፔጅ ለሁሉም ሰው ይድረስ ሼር አድርጉ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እና ሁላችሁም ሼር እየተደራረጋችሁ ኢንፎርሜሽን ለሁሉ ሰው እንዲደርስ አድርጉ። በጣም ባለውለታችን ናቸው። ያው የእሳቸው ሀዘን የእሳቸው ሞት ለእኛ በጣም ውርደት ነው። ለእኛ በጣም ሽንፈት ነው። ለእኛ ለቅሶ ነው። ለእኛ የልብ ስብራት ነው። ሁላችንም እንደምናውቀው በጣም ትልቅ ሰውና ታታሪ ሰው ነበር። እግዚአብሔር ነፍሱን በአጸደ ገነት ያኖርልን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቪዲዮውን
ለሚመለከተው እንዲሁም ለሱ ወዳጆች ለሱ አፍቃሪዎች እንድታደርሱ በአክብሮት እገልጻለሁ። ባለበት ነፍሱ በአጸደ ገነት ያኖርልን። አመሰግናለሁ። ያው ተመልሰን መጥተናል። ያው በመጨረሻም ቢሆን ከባድ ነው በጣም እና በጣም የሳቃችን ምንጭ ነበር። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ ለሱ ያላችሁን እንትን ግለጹ። በጣም ከባድ የሆነ ድንገተኛ የሆነ ነገር ሁሌም ጥሩ አይደለም። ድንገተኛ የሆነ ደስታና ድንገተኛ የሆነ ሞት ለሰው ልጅ ከባድ ነው። ያው ሞት አይቀርም በእርግጥ ግን ምንም ማድረግ አይቻልም። እግዚአብሔር ፈቅዶ የሆነ ነገር ነው። ግን እኛ ከኛ ጋር ያሳለፈው የደስታ ጊዜ እና በጣም የሳቃችን ምንጭ ነበር እና በጣም ትሁት ሰው አክባሪ ቤተሰብ አክባሪ እና እንዲሁም ለእኛ ለኢትዮጵያ ሕዝብ በጣም የደስታ ምንጭ ነበር፣ የሳቃችን ምንጭ ነበር እና ነፍሱን በአጸደ ገነት ያኑርልን እላለሁ። ይህን ቪዲዮ ሰብስክራይብ ላይ ሼር ማድረጋችሁን በተለይ ላይክ እያደረጋችሁ ላልደረሰ ወይ ደግሞ ማወቅ ላለባቸው ኢትዮጵያውያን ለሱ አድናቂዎችና ለሱ ፋኖች እንድታደርሱ በአክብሮት እገልጻለሁ። ነፍሱን በድጋሚ በአጸደ ገነት ያኖርልን እላለሁ። ብቻ በጣም ከባድ ነው። ድንገት ነው የተሰማው፣ ድንገተኛ። ከዚህ በፊት በሕክምና ብዙ ጊዜ እንደነገርኳችሁ ብዙ ነገር አሳልፏል እና ያው የእግዚአብሔር ቀን ብሎት ይሁን አላቅም። ያው በሱ በእግዚአብሔር ባደረገው ነገር ላይ እኛ ጣልቃ መግባትና ሀሳብ መስጠትም ከባድ ነው። እሱ ከሁላችንም ስለሚበልጥ ማለት ነው እና ትንሽ ይከብዳል። እንደምናየው ነገሮች ሁሌም በዚህ ዓለም ላይ ሳለን ፈተና ይበዛብናል ታውቃላችሁ። እና የፈተና ዓለም ስለሆነች እንኳን ለኛ ለፈጣሪም ከባድ ጠማማ የሆነች ዓለም ናት። ትንሽ ከባድ ነው። በነገር ሁሉ ሞትም እንዳለን በእቅዶቻችን ላይ ማስቀመጥ አለብን ብዬ ነው ማስበው። ይህም ቪዲዮ ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ኮሜንት ሴክሽን ላይ እየገባችሁ ለሱ ያላችሁን እንትን አድናቆት ወይ ደግሞ የነበራችሁን ሀዘን የምታከብሩት የምትወዱ ሰዎች በኢሞጂ በቴክስት መጻፍ ትችላላችሁ። ኮሜንት ሴክሽን ላይ የእናንተን እንትን ማየት እፈልጋለሁ። ለዛ ነው እና ሰብስክራይብ አድርጉ፣ ላይክ አድርጉ። ባላችሁበት ሰላም እግዚአብሔር ይጠብቃችሁ። ስራችን፣ እምነታችን፣ ገንዘባችን አይደለም ያድነን፣ የፈጠረን አምላክ ነው። ስለ ሁላችንም ያውቃል። እሱን የፈጠረን እንደፈለገ ማድረግ ይችላል። ነፍሳችንን መውሰድ ማስቀመጥ ይችላል። በሱ ነገር ላይ ጣልቃ ማግባት አይቻልም፣ ህይወት ስለሆነ ማለት ነው።